ኢትዮጵያውያን ውጭ ነፍስ ግቢ ነፍስ ውስጥ ባሉባት ደቡብ አፍሪካ የተቃዋሚ ፓርቲ መሪው የጁልየስ ማሌማ አወዛጋቢ ግን ለኢትዮጵያ ልጆች የሚጠቅም ንግግር አድርጓል። በመቀጠል በቲክቶከሯ ባምቢ ሀበሻና በኮሜዲያን እሸቱ መለሰ መካከል የተፈጠረው ውዝግብ ወዴት እየመራ ነው? ባምቢ ያሰፈረችው አሳሳቢ መልእክትስ ምንድነው? የእሸቱ መለሰ የትናንት ምሽት ይቅርታ እንዴት ያለ ነበር? የሚሉትን ጥያቄዎች እንመልሳለን። በመጨረሻም ከትናንት ሚያዝያ 26 ቀን 2018 ዓ.ም ጀምሮ ተግባራዊ የተደረገው አዲሱ የነዳጅ ዋጋ ጭማሪና በኑሯችን ላይ የሚኖረው ተጽዕኖ ተዳሷል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በኢትዮጵያዊ ፍቅር በመጋበዝ ወደ መጀመሪያው ጉዳይ ዘልቀናል። የደቡብ አፍሪካው የተቃውሞ ፖለቲካ ዝነኛ ሰው ጁልየስ ማሌማ በአፍሪካውያን ወንድሞቹ ላይ ጥላቻን እንዲሰብክ የሚጠይቅ የምርጫ ድምጽ እንደማይቀበል በይፋ መናገሩ ትኩረት ስቧል። ማሌማ በደቡብ አፍሪካ ጆሃንስበርግና ቹዋኔ የውጭ ሀገር ዜጎችን የሚቃወሙ ሰልፎች በበረቱበት ወቅት የሰልፈኞቹ የዜኖፎቢያ ወይም የባዕድ ሰው ጥላቻ ስሜት ለችግሩ መፍትሄ እንደማይሆን በድፍረት ገልጿል። እንደ ማሌማ ገለጻ ትክክለኛው የችግሩ ምንጭ የውጭ ዜጎች ሳይሆኑ ከትምህርት ቤት ይልቅ ጨረታን፣ ከጤና ተቋማት ይልቅ ሙስናን እንዲሁም ከስራ ዕድል ፈጠራ ይልቅ ቅንጦትን የመረጠው የመንግስት አመራር ውድቀት ነው። የአፓርታይድ ስርዓትን ለማስወገድ መላው አፍሪካ አብሮ ደም መፍሰሱን ያስታወሰው ማሌማ የሌሎችን ሱቆች ማቃጠል የስራ አጥነት ቀውሱን እንደማይፈታው አስገንዝቧል። ይሁን እንጂ ማሌማ በዚህ ንግግሩ ደቡብ አፍሪካውያን አሁንም ነጭ ፈራሉ በሚል በሰነዘረው ትችትና ደጋፊዎቹ ነጮችን መታወቂያ እንዲጠይቁ ባስተላለፈው ትዕዛዝ የብዙዎችን ትችት አስተናግዷል። በደቡብ አፍሪካ የፖለቲካ መድረክ የማሌማና የኢኮኖሚ ነጻነት ታጋዮች ወይም ኢኤፍኤፍ አቋም ስደተኛ አፍሪካውያንን እንደ ስጋትና ለወንጀል መስፋፋት ምክንያት አድርጎ ከሚመለከተው የዛንድሌ ዱቡላና የኦፕሬሽን ዱዱላ እንቅስቃሴ ጋር ሲነጻጸር ሰፊ ልዩነት ይታይበታል። ማሌማ አንድ አፍሪካ በሚል እሳቤ ስደተኞችን የመደገፍ አዝማሚያ ቢያሳይም በቅርብ ጊዜ ባደረገው ንግግር ግን የጋና፣ የናይጄሪያና የዚምባብዌ ዜጎችን በስም ጠርቶ ከፍተኛ ቁጥር ያለው ስደተኛና ነጋዴ ያለባትን ኢትዮጵያን መዝለሉ ለብዙ ኢትዮጵያውያን ቅሬታን ፈጥሯል። ይህ መዘለል በደቡብ አፍሪካ ውስጥ በንግድና በተለያዩ የሥራ ዘርፎች ተሰማርተው የሚገኙ ከ120 ሺህ በላይ ኢትዮጵያውያን የሚገጥማቸውን እንግልት ከግምት ውስጥ ካለማስገባት የመነጨ ነው የሚሉ ትችቶች እንዲሰነዘሩበት ምክንያት ሆኗል። ኢትዮጵያውያን በደቡብ አፍሪካ ማህበራዊ ኢኮኖሚ ውስጥ ደምቀው የሚታዩ ሲሆን በተለይም በጆሃንስበርግ ልብ ውስጥ ትንሿ አዲስ ወይም ጄፔ እየተባሉ በሚጠሩ ሰፈሮች ውስጥ የኢትዮጵያ ምግብ ጠረን፣ የባህል ሙዚቃዎች ዜማና የአማርኛ ንግግር በስፋት ይሰማል። እነዚህ ስደተኞች ከሀገራቸው ርቀው ቢኖሩም የኢትዮጵያዊነት ወጎችንና ባህላዊ እሴቶቻቸውን ጠብቀው ይኖራሉ። በንግዱ ዘርፍም የቀበቶ ማዞር ስራን ከመፍጠር አልፈው ትልልቅ ፎቆችን እስከ መግዛትና ሽንሻኖ ተብሎ የሚጠራውን የህንፃዎችን መልሶ የማከራየት የፈጠራ ስራ በማስተዋወቅ በጆሃንስበርግ የንግድ ማዕከላት ውስጥ ትልቅ ለውጥ አምጥተዋል። ይሁን እንጂ የመኖሪያ ፈቃድ እጦት፣ የደህንነት ስጋትና ከቅርብ ጊዜ ወዲህ እየበረታ የመጣው የዜኖፎቢያ ጥቃት በስደት ህይወታቸው ውስጥ ትልቅ ፈተና ሆኖባቸዋል። ይህ በእንዲህ እንዳለ በደቡብ አፍሪካ ምድር በአፍሪካውያን ስደተኞች ላይ የተፈጸመ ያለውን ተከታታይ የጥላቻ ጥቃት ተከትሎ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን ጠንካራ እርምጃ ወስደዋል። ፕሬዝዳንቷ በሀገራቸው የሚገኙ የደቡብ አፍሪካ ዜጎች በ48 ሰዓታት ውስጥ ለቀው እንዲወጡ ትዕዛዝ ያስተላለፉ ሲሆን ከታንዛኒያ ደቡብ አፍሪካ የሚላክ ማንኛውም አይነት ምርት በአስቸኳይ እንዲቆም ወስኗል። ፕሬዝዳንት ሳሚያ ሱሉሁ ሐሰን የደቡብ አፍሪካ መንግስት ለነጻነት በሚታገልበት ወቅት ታንዛኒያን ጨምሮ ሌሎች አፍሪካ ሀገራት ለአፓርታይድ ስርዓት ማክተም ያደረጉትን ታሪካዊ ድጋፍና ተሰዳጆችን በማስተናገድ የከፈሉትን መስዋዕትነት መዘንጋቱን በመግለጽ ክፉኛ ተችቷል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ወደ ከፋ ደረጃ አሸጋግሮታል። ወደ ሁለተኛው ጉዳያችን ተሻግረናል። ትናንት ምሽት በዩቲዩብ ገጹ የቀጥታ መግለጫ የሰጠው እሸቱ መለሰ ባምቢ ሀበሻን ይቅርታ ከማለት ተቆጥቦ ይልቁንም ለኢትዮጵያ ሕዝብ ይቅርታ መጠየቅን መርጧል። እሸቱ ቀደም ሲል ባወጣው ይቅርታ ማስታወቂያ ላይ ተጠቅሞበት የነበረው የትዕምርተ ጥቅስ ምልክት ብዙዎችን ግራ አጋብቶ የነበረ ቢሆንም በመግለጫው ላይ ግን ምልክቱ የይቅርታው አድራሻ ለባምቢ ሀበሻ እንዳልሆነ የሚያሳይ መሆኑን አብራርቷል። እንደ እሸቱ ገለጻ ከሆነ ይቅርታ የቀረበው እንደ ባምቢ ሀበሻ ያሉ ወጣቶች ሀገር እያበላሹ እሱ እንደ አንድ ተጽዕኖ ፈጣሪ ሰው ችግሩን እያየ ምክር ሳይለግስና ዝም ብሎ በመቆየቱ ለህዝቡ የሰጠው ምላሽ ነው። አርቲስቱ በመግለጫው ወቅት በለበጣ መልክ ሀሳቡን የገለጸ ሲሆን በተለይም ግለሰቦች ያላቸው ማንነትና በማህበራዊ ህይወቱ ውስጥ የሚታዩ ድርጊቶችን ወቅሷል። ሲልከሰከሱ ሰንብቶ የቤተ ክርስቲያን አራጊ ፈጣሪ ለመሆን መሞከር ኖርማል አይደለም ሲል የተሟገተው እሸቱ በግለሰቦች ባህሪና በቤተ ክርስቲያን ክብር መካከል ያለውን መስመር ለማስመር ሞክሯል። የንግግሩም በተለይ በሃይማኖታዊ ተቋማት ዙሪያ የሚታዩ አንዳንድ ድርጊቶችን የሚተችና ግለሰቦች ወደ ተቋማቱ ሲመጡ ሊኖራቸው ስለሚገባው ስብና ጥያቄ የሚያነሳ ሆኗል። በመጨረሻ እሸቱ መለሰ የኢትዮጵያን ህዝብ ይቅርታ የጠየቀው እስካሁን ድረስ ያሉ ማህበራዊ ቀውሶችን እያየ ዝምታን በመምረጡ እንደሆነ በመግለጽ ወደፊት በተለያዩ የሀገርና
የህዝብ ጉዳዮች ላይ በንቃት የመሳተፍ ፍላጎት እንዳለው አመልክቷል። ይህ የእሸቱ መግለጫ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ አስተያየቶችን እያስከተለ ሲሆን በተለይም የተጽዕኖ ፈጣሪዎች ሚናና የይቅርታ አጠያየቅ ስርዓት ምን መምሰል እንዳለበት አዲስ የክርክር አጀንዳ ፈጥሮ አልፏል። በአጠቃላይ በቲክቶክ ተጽዕኖ ፈጣሪዋ ሀና ግደይ ወይም ባምቢና በታዋቂ ኮሜዲያን እሸቱ መለሰ መካከል የተፈጠረው አለመግባባት በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ከፍተኛ ክርክርና ውዝግብ አስነስቶ ሰንብቷል። ግጭቱ የጀመረው ኮሜዲያን እሸቱ መለሰ ባምቢ በአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ በመሳተፏ የሰነዘረውን ትችት ተከትሎ ነው። እሸቱ በወቅቱ ባወጣው ቪዲዮ ለቤተክርስቲያን የማይመጥኑ ሰዎች የቤተክርስቲያን ሽፋን መሆን የለባቸውም በማለት ባምቢ ለቅድስት ቤተክርስቲያን የሚደረግን የገቢ ማሰባሰቢያ መምራቷ እንዳሳፈረው ገልጿል። በተለይ ማታ በክለብ ያደሩበትን ልብስ ሳይቀይሩ ጠዋት ቤተክርስቲያን ሄደው ቪዲዮ የሚቀርጹ ቲክቶከሮችን በጽኑ ተችቷል። ለእሸቱ ትችት ምላሽ የሰጠችው ባምቢ ድርጊቱን ስሜን ማጥፋት ስትል የጠራችው ሲሆን እሸቱ ይቅርታ ጠይቆ ቪዲዮውን ካላጠፋ የግድያ ዛቻ መዛቷ ተገልጿል። ይዛቻ በብዙዎች ዘንድ መገረምን የፈጠረ ሲሆን ጉዳዩን ፖሊስ እንዲመለከተው ጥሪ ያቀረቡም አልጠፉም። ነገሩ እየተካረረ በመጣበት በዚህ ወቅት ባምቢ ራሷን የማጥፋት ሐሳብ እንዳላት የሚገልጽ መልእክት በቲክቶክ ገጿ ላይ ያሰፈረች ሲሆን በመልእክቷም ወደ ጌታ ሄዳለሁ በማለት ከሰሞኑ ራሷን ካጠፋችው ቦኒ ጋር ሆነው እንደሚጸልዩ ገልጻለች። የህዝብ አስተያየት በሁለት ጎራ የተከፈለ ነው። እንደ ፍራውል አበሻ እና ዳንኤል ተፈራ ያሉ አስተያየት ሰጪዎች ቤተክርስቲያን የራሷ ስርዓት ስላላት ማንኛውም ሰው መድረኳን መምራት የለበትም የሚል እምነት አላቸው። ባምቢ መንፈሳዊ ማስታወቂያ ሰርታ በዚያው ዕለት ተገቢ ያልሆነ ዳንስ ወይም ትወርክ ማሳየቷ ተአማኒነትን ያጠፋል ብለው ይከራከራሉ። ሌሎች ደግሞ ማንፈራጅ አደረገህ በማለት እሸቱን የሚወቅሱ ሲሆን ቤተክርስቲያን የደከሙና መሸሸጊያ ያጡ ሰዎች ቦታ መሆኗን በመጥቀስ ሰውን ከነጉድፉ መተው እንደሚገባ ይከራከራሉ። ይህ ክስተት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባ ትልቅ መነጋገሪያ ሆኗል። የቲክቶክ ተጠቃሚዎችና ታዋቂ ሰዎች በቤተክርስቲያን የገቢ ማሰባሰቢያ መርሃ ግብሮች ላይ መሳተፍ ከጀመሩ ወዲህ በሚሊዮን የሚቆጠር የኮሚሽን ክፍያ እያገኙ መሆኑ ይነገራል። ይሁን እንጂ ከህንፃ ቤተክርስቲያን ግንባታ በፊት የሰው ልጅን ስነ ልቡናና ህሊና መገንባት ወይም ህንፃ ምዕመናን አይቀድሙም ወይ የሚለው ጥያቄ በአሁኑ ጊዜ አነጋጋሪ ሆኖ ቀጥሏል። ባምቢ በዚህ ጊዜ ከየአቅጣጫው በሚሰነዘርባት ጠንካራ ትችት ምክንያት ወደ ከፋ የስነ ልቦና ቀውስ ውስጥ የገባችም ትመስላለች። በቅርቡ በማህበራዊ ትስስር ገጿ ባጋራችው መልእክት እኔም በጊዜ ከጌታዬ ጋር መሆን ይሻለኛል በማለት እጅግ አሳሳቢና ተስፋ የመቁረጥ ስሜት የሚታይበት ጽሑፍ ማውጣቷ ከዚሁ ጋር ይገናኛል። በተጨማሪም በቪዲዮ በከፍተኛ ብስጭትና ለቅሶ ስትናገር መታየቷ ያለችበት የጭንቀት ደረጃ ምን ያህል አደገኛ እንደሆነ ያመላክታል። በመሆኑም ቤተሰቦቿ፣ ጓደኞቿና አብረዋት የሚሰሩ ሰዎች በዚህ ፈታኝ ወቅት ከጎኗ በመሆን የሞራል ድጋፍ ሊሰጧትና አስቸኳይ የባለሙያ እርዳታ እንድታገኝ ማድረግ ህይወቷን ለመታደግ ወሳኝ እርምጃ ነው ተብሏል። ወደ ሶስተኛው ጉዳይ እንሻገር። ከትናንት ሚያዝያ 6 ቀን 2018 ዓ.ም ጀምሮ ተግባራዊ የተደረገው የነዳጅ ዋጋ ጭማሪ ቀድሞውኑ በኑሮ ውድነት ለተጎዳው የኢትዮጵያ ህዝብ ተጨማሪ ሸክም እንደሚሆን ይጠበቃል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋ መሰረት በማድረግ ባስተላለፈው ውሳኔ በተለይም በምርትና በትራንስፖርት ዘርፍ ላይ ከፍተኛ ተጽዕኖ ያላቸው የነዳጅ አይነቶች ላይ የታየው ጭማሪ የዋጋ ግሽበቱን ሊያባብሰው ይችላል የሚል ስጋት ፈጥሯል። በመንግስት መመሪያ መሰረት የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሚከተለው መልኩ እንዲስተካከል ተደርጓል። በአሁኑ ጊዜ ከፍተኛ እጥረት የሚታይበት 1 ሊትር ነጭ ናፍጣ 180 ብር ከ46 ሳንቲም ገብቷል። ቤንዚን በሊትር 167 ብር ከ50 ሳንቲም እንዲሸጥ ተወስኗል። ኬሮሲን ወይም ጋዝ በሊትር 320 ብር ከ66 ሳንቲም በመሆን ከፍተኛውን ዋጋ ይዟል። ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም እንዲሁም ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም ሆነዋል። የአውሮፕላን ነዳጅ በሊትር 319 ብር ከ76 ሳንቲም ተመን ወጥቶለታል። ይህ የዋጋ ጭማሪ በኢኮኖሚ ውስጥ ሰንሰለታማ ተጽዕኖዎች እንደሚያስከትል ይገመታል። ናፍጣ ለጭነትና ለሕዝብ ማመላለሻ ተሽከርካሪዎች ዋነኛ ግብዓት በመሆኑ የታሪፍ ጭማሪ መከተሉ አይቀሬ ነው። ይህም በቀጥታም ሆነ በተዘዋዋሪ ዝቅተኛ ገቢ ያለውን የህብረተሰብ ክፍል ክፉኛ ይነካል። የግብርና ምርቶች ከገጠሩ ወደ ከተማ የሚጓጓዙት በናፍጣ በሚሰሩ ተሽከርካሪዎች በመሆኑ የትራንስፖርት ወጪ መጨመር በመሰረታዊ ሸቀጦችና ምግብ ነክ ምርቶች ላይ ከፍተኛ የዋጋ ንረት ያስከትላል ተብሎ ይፈራል። በተጨማሪም ፋብሪካዎች ለምርት ሂደትና ለኃይል አማራጭ የሚጠቀሙባቸው የነዳጅ ውጤቶች ዋጋ መጨመር የሀገር ውስጥ ምርቶች የገበያ ዋጋ እንዲሰቀል ያደርጋል። የአሁኑ የነዳጅ ዋጋ ጭማሪ የመጣው አገሪቱ ካለችበት ከፍተኛ የውጭ ምንዛሪ እጥረትና የዋጋ ግሽበት ጋር ተዳምሮ ነው። በተለይም ነጭ ናፍጣ ላይ የታየው የዋጋ ጭማሪና ምርቱ ላይ የሚታየው እጥረት የንግድ እንቅስቃሴውን ሊያቀዘቅዝ ይችላል የሚል ስጋት በስፋት እየተንጸባረቀ ይገኛል። የህዝቡ
የኑሮ ደረጃ ከአሁኑ የዋጋ ንረት ጋር የማይመጣጠን መሆኑ ደግሞ ስጋቱን ወደ ቁጣና ቅሬታ እየቀየረው መሆኑ ይስተዋላል። በአጠቃላይ ይህ እርምጃ የዓለም አቀፍ ገበያን ተለዋዋጭነት ተከትሎ የመጣ ቢሆንም በሀገር ውስጥ ያለውን የኑሮ ውድነት እንዳያበብሰው መንግስት የቁጥጥርና የድጋፍ ስልቶችን መዘርጋት እንዳለበት የምጣኔ ሀብት ባለሙያዎች ያሳስባሉ። ክቡራትና ክቡራን ታዳሚዎቻችን ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። በደቡብ አፍሪካ የሚገኙ ኢትዮጵያውያን ወገኖቻችን ከሚገጥማቸው እንግልት አንጻር የማሌማ ንግግርና የታንዛኒያ ጠንካራ እርምጃ በዲፕሎማሲው ረገድ ምን ይዞ ይመጣል? በሌላ በኩል በቤተ ክርስቲያን ስም የሚደረጉ የገቢ ማሰባሰቢያዎችና የተጽዕኖ ፈጣሪዎች ሚና ላይ የእናንተ አስተያየት ምንድን ነው? እንዲሁም የነዳጅ ዋጋ ጭማሪ በዕለት ተዕለት ህይወታችሁ ላይ ምን አይነት ጫና ይፈጥራል ብላችሁ ታስባላችሁ? እንዲህ ያሉ ጉዳዮች ላይ ያላችሁን አስተያየት በአስተያየት መስጫው ውስጥ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።